አንተ እየፈጋህ ነው። ሌላው በአባቱ ገንዘብ እየተዝናና ነው። ወዳጅ ፉክክር ከሱ ጋር ሳይሆን ከአባቱ ጋር አድርገው ነው። ገና ልጅ ነህ እኮ አንተ በዚህ እድሜ አትጨነቅ ምናምን። ለምንድን ነው ማልጨነቀው? ምን ኖሩኝ ምን ይሄ ነው ማልጨነቀው? እግዚአብሔር የነገን ፈጣሪ ያውቃል። እንካችን ያዝባት ተጣጫጭስ ካምና አላጨስም አልቅም ጥምብ ፋራ ነኝ። እግዚአብሔርን ነው ማለት አትጨናነቅ ምናምን። እኔ እዚህ ጋር እኮ እናቴ እንዴት አድርጋ እንዳሳደገችኝ አውቃለሁ አይደል? እንደዛ ደግሞ ያሳደገችኝ ዛሬ እዚህ ጋር ሱሰኛ ምናምን ምን ወይ ለቦይ እንደወድቅ አይደለም ያረዳል። እሷ ያሳደገችኝ ነገ የሚጦረኝ ነገ ትልቅ ቦታ ይደርስልኛል ብላ ምናልባት አሁን አልደረስኩም ሊሆን ይችላል፣ ግን ደግሞ ለመድረስ እሞክራለሁ እንጂ ምን ስለሆነ ነው ነገን ፈጣሪ ያውቃል። ፈጣሪ እኮ ያለኝ ላይ የሚጨምርልኝ እኮ ስሰራ ስንቀሳቀስ ነው። በገንዘብ በኩል ብልጥ ለመሆንና ሀብታም ለመሆን ይህንን አጭር ምክር ተከተል። ሀብታም መሆን የሚጀምረው ከምታገኘው የገንዘብ መጠን ሳይሆን ከገንዘብ አያያዝ ጥበብህ ነው። ለልጃቸው ባለጸጋ ባል ቢመኙ ምንድነው ጥፋቱ? ማን ነው ለልጁ ከከባድ የሚመኙ? እኔ እኮ ገንዘብ አያስፈልግም ልትልም አችልም እንጂ እስኪ በለኛ ሞክረው። ከገንዘብ በፊት ፍቅር ይቀድማል። እኔ ተወኝ የሚዳልቅ ሰረቶኝ እኔ ብዙ ቀን ቢራ አምሮኝ ፍቅርዬ ገንዘብ ሳሊዝ ግሮሰሪ ገብቼ አውቃለሁ። ግን ማንም ሰው ቢሮ ዞሪ መጥቶ አያውቅም። ገንዘብ እየሴርስ ከውጭ ከውስጥ እያማርጬ ነው የምጠጣው። ለሰው ልጅ 7 መሰረታዊ ነገሮች ያስፈልጉታል። አንደኛ ገንዘብ፣ ሁለተኛ ገንዘብ፣ ሶስተኛ ገንዘብ፣ 4 5 6 7 ገንዘብ አለቀ። እኔ አንድ ጂንስ 6 ዓመት ለብሻለሁ። በጣም ነው የሚገርማችሁ። ለብሼ ስወጣ ሁሉ ጊዜ ሰው ያደንቀዋል ያንን ጂንስ። ብዙ ጊዜ ድሆች የሚገዙት ላቢሊቲ ነው። ላቢሊቲ ማለት ሁሉ ጊዜ ወጪ የሚሆን ልብስ፣ ቀለም፣ ምግብ፣ በርገር፣ መኪና፣ እነዚህ አላቂ ነገሮች እነዚህ ላቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። ሰክሰስፉል የሚያደርግህ it is not the art of making money, it is the art of keeping money. And not only keeping money, investing it properly. አንደኛ ከአቅም በታች ኑር። ለማሳየት ሳይሆን ለመበልጸግ ኑር። ገቢህ ሲጨምር ወጪህን ሳይሆን ቁጠባህን ጨምር። ለሆኑ ለሰደቡን ለሆኑ ለፈተኑን ሰዎች ምስጋና ይድረስ። እነሱ ናቸው ያበሰሉን። ሰይጣንም ይፈትናቸው፣ ሰውም ይፈትናቸው። እየተፈተናችሁ ከሆነ ግን አንድ ነገር አላችሁ ማለት ነው። የምትችለውን ያህል ገንዘብ አግኝ ሰርተህ፣ ግን ከዛ ካገኘው ገንዘብ ላይ የምትችለውን ያህል ለራስህና የራስህ ለሆኑ ሰዎች አውጣ። ደግሞ የምትችለውን ያህል ካንተ ያነሰ እድል ላላቸውና ለችግረኞች ስጥ። ደግሞ የምትችለውን ያህል ለክፉ ቀንና ለወደፊት ብለህ ሴቭ አድርግ ወይም ደግሞ አስቀምጥ ይላል እና ይሄ ትክክለኛ ነገር ይመስለኛል። make as much as you can, give as much as you can, save as much as you can, spend as much as you can ነው። ይሄ በጣም ጥሩ መርህ ነው ብዬ ነው የማስበው። ብዙ ጊዜ ሰው ልጅ ከገንዘብ ጋር ባለው ግንኙነት ወደ ተበላሸ ግንኙነት ይመጣው ከነዚህ ከአራቱ በአንዱ ሲበላሽ ነው። የማይሰጥ ሰው፣ ሴቭ የማያደርግ ሰው፣ ሰርቶ የማያገኝ ሰው፣ ለሌላው የማያካፍል ሰው፣ በአጠቃላይ መጨረሻ ላይ ወይም ደግሞ ራሱ ላይ ደግሞ የማያወጣ ሰው፣ ለራሱ መልካም የማያደርግ ወይም ለቤተሰቡ ሰው ከገንዘብ ጋር የተንሻፈፈ ግንኙነት አለ። እንግዲህ እነዚህ አራት ነገሮች ሲበላሹ ምን ይሆናል? ሰው ሰርቶ ካላገኘ ሰርቆ ለምኖ ነው የሚያመጣ። ስርቆትና ልመና ደግሞ የራሱ ችግር አለው። ሰው በማያካፍልበት ጊዜ ስስታም ወይም ደግሞ ቅቅታም ወደሚለው ደረጃም ሊደርስ ይችላል። ከገንዘብ ጋር ጤናማ ያልሆነ አታችመንት ውስጥ ይገባል። ለራሱና ለራሱ ቤተሰብ አታች ላሉ ሰዎች ደግሞ የማይሰጥም ሰው ከሆነ እንደዛው ይሆናል። በተጨማሪም ደግሞ ለክፉ ቀን ሴቭ የማያደርግ ከሆነ ደግሞ አባካኝ ወደሚባለው ይሄዳል ማለት ነው። ስለዚህ ሰው አባካኝ፣ ሌባ፣ ለማኝ እንዳይሆን ሰራተኛ፣ አካፋይ፣ ቆጣቢና ደግሞ ለራሱ መልካም የሚያደርግ መሆን አለበት። ሁለተኛ ሀብት ወይም አሴት አፍራ። ኪስህን የሚሞሉ ነገሮችን ለምሳሌ ንግድ ወይም አክሲዮን ግዛ እንጂ ኪስህን የሚበሉ የቅንጦት ዕቃዎችን አትግዛ። ባንክ አካውንት ውስጥ ስንት ብር ነው? በገንዘብ የኖረን ፍቅር እንጂ ገንዘብ አለ። ዝም ህፃን ከፊልም ላይ የቃረምከውን ተራ ፍልስፍና እውቀት ነው ብላ አዘባርቅ። እስቲ እዚህ ለጠጣው ሂድና ፍቅር ክፈላቸው። አናትህን 2 ቦታ ይከፍሉልሃል። በዚህ ዘመን በፍቅር የሚቀብርህ እንጂ የሚያኖርህ አታገኝ። ሰው ያለ ገንዘብ ትቢያ ነው፣ አፈር። ገንዘብ ካከበርከው ወደ አንተ ይመጣል። ሀብታሞችን ተመልከት።
ፓርኪንግ ላይ 10 ብር አንስቶ መውሰድ። ብዙ ስራ ሰርተህለት ለ1000 ብር ይከራከራል። እሱ ግን በጣም ሚሊዮነር። ኢማጂን ደሞዝ ራሱ ለመክፈል ብዙ ሀብታም አይመችም። በነፃ ብትሰራለት ደስ ይላል። እሱ 1000 ብርን ካከፈለ አንተ ማነህ? ኢንፍሌሽን ነው ዲፕሪሺየሽን ነው 1000 ብር ዋጋ የለውም ምንም ጥቅም የለውም ብለህ የምትነግር እና አጥፋውን ጠጣበት እንብላ ምናምን። እስቲ የትኛው ሀብታም ነው አሁን ያለው? ኢንፍሌሽን ኢኮኖሚያችን ከባድ ነው 1000 ብር ምንም አይጠቅምም እንካ ብሎ ይሰጣል። እስቲ የትኛው ሀብታም ነው ደሞዝ ላይ 1000 ብር የጨመረው? በፍጹም። እሱ ታዲያ ኢንፍሌሽን ነው ያላል። አንተ የትኛው ኢኮኖሚስት 1000 ብር ዋጋ የለውም 500 ብር ምንም አይሰራም እያልክ ኢንፍሌሽን ነው ብናስቀምጠው ብሩ እንደዚህ ነው የምትለው ማን ስለሆነ? ስለዚህ ሀብታሞች ለ1000 ብር ክብር ይሰጣል። አንተ ለ1000 ብር ክብር ከሰጠህ 2000 ብር ይሆንልሃል። ሶስተኛ ገንዘብህን አሰራው። አንተ ለገንዘብ ብቻ አትስራ፣ ገንዘብ ላንተ እንዲሰራና እንዲባዛ ኢንቨስት አድርግ። ብር ማጣት ያስንቃል። ብር ደስታ ባያመጥ ደስታ ይነጥቃል። እናቴ ትልቅ ሰው ናት፣ በጣም ትልቅ ሰው ናት። በስራዋ በጣም የተከበረች ሰው ናት። በገንዘብ ምክንያት ያየችው ፊት፣ በገንዘብ ምክንያት ያየችው መናቅ፣ እሷ ስልክ ስትደውል ብር ልጠይቅ ነው ተብሎ የሸሸ ሰው ብዛት፣ ሙሉ ማንነቴ እኔ እሷን ለመካስ እኔና እሷ ኮንዶሚኒየም ውስጥ ሆነን እሷ በር ጀርባ ተደብቃ አከራይ ሰክሮ ምናምን ጎረምሶች ይዞ መጥቶ እቺ ደሃ እናትን ከቤት ያስወጣልኝ ምናምን ብሎኝ እያለው ትቶን ሄዶ ያውቃል። እንዴት እሷ በር ጀርባ ትደብቃለች? ገንዘብ ሲኖር ሁሉም ይወድሃል ወይ ደግሞ ሲኖረኝ ሁሉም ይወደኛል ብለህ የምታስብ ከሆነ ስራ። ሴትም ከሆንሽ ወንድም ከሆንክ በጣም ብዙ ሰው የሚሳሳትበትን አንድ ነገር ልንገራቸው። ሲኖር ሁሉም ይወድሃል። እዚህ ነገር ላይ ሰው 50-50 ነው፣ ምንም ጥያቄ የለውም። የምድር ንጉስ ገንዘብ ነው፣ ከእግዚአብሔር በታች ገንዘብ በቤተሰብ ዘንድም በጓደኛም በጎረቤት ቤትም በብዙ ሰዎች ዘንድ የተሻለ እይታ እንዲኖር ያደርጋል። ምንም ጥያቄ የለውም። ገንዘብ ሁሉን ይገዛል ግን ማለት አይደለም። ገንዘብ ከሁሉ በላይ ነው ግን ማለት አይደለም። የሰው ፍቅር ይበልጣል፣ ሰላም ይበልጣል፣ ጤና ይበልጣል። ነገር ግን ሲኖር ሁሉም ይወዳል። ስለዚህ በጥፍር ቆመ ማደር የሚገባ ቦታ ላይ በጥፍር ብትቆም መልካም። ያለ ምግብ ያለምን ራስህን ጉዳ ሳይሆን መስራት በሚገባ ቦታ ላይ ፎከስህን ስራና ስራ ላይ አድርገህ ዛ ትኩረትን እዛ ቦታ አቆይተ ያለ ሰው መሆን ያስከብራል። ምንም ጥያቄ የለም። ሴትም ከሆነች የራሷ ቤት፣ የራሷ መኪና፣ የራሷ ንብረት ቢኖራት የ10,000 ብርም ገቢ ቢሆን የራሷ ነገር ቢኖራት ትከበራለች ወይ? ምንም ጥያቄ አትጠራጠር። ቢኖርሽ አዋቂ ብትሆኚ፣ ሙያተኛ ብትሆኚ፣ ብትለብሺ፣ ብታጌጪ፣ ሰውነትሽ ያማረ ቢሆን ትወደጃለሽ ወይ? እዚህ ነገር ላይ ምንም አትሸወዱ፣ ትወደዳላችሁ። ጤና ቢኖር እንኳን ባቀም እኮ ትወደዳለህ። ከሚታመምና ከጤነኛ የትኛው የተሻለ ነው ደስ የሚለው? የታመመ ሰው አንተም ስሜት ከዛ እኩል ይታመማል። የእውነት ሲኖራችሁ ሰው ይወዳችኋል፣ ምንም ጥያቄ ነው። ስለዚህ 24 ሰዓት ትኩረትሽን ከቲክቶክ ላይ ከሶሻል ሚዲያ አንሺና ስራሽ ላይ፣ ትምህርትሽ ላይ፣ ራስሽ ላይ ሶሻል ሚዲያውን ዝጊና አንተም የተለያዩ ጓደኞችን ሱሶችን ወደ ጎን አድርግና ፎከስህን ስራ ላይ አድርግ። ከዛ በኋላ ለውጡን ታየዋለህ። ገንዘቡ ሲመጣ የሚያምር ሶፋ ስትገዛ፣ የሚያምር ቤት ስትገዛ፣ የሚያምር መኪና ስትገዛ፣ አቤት መስራት ደስ ሲል፣ የሚያምር ምግብ ስትበላ፣ ገንፎውን፣ ቅቤውን፣ ስጋውን ስትበላ ኦኬ ለካ መስራት እንደዚህ ደስ ይላል እንዴት ይላል። መስራትህን የምትወደው ብሩን ስታይ ነው። ብሩን ስታይ ነው ያንን መስራት ለካ እንዲህ ነው እንደምትለው። ስለዚህ በተቻለክ መጠን በተቻለሽ መጠን ስራ የምትወድ ሴት ሁኚ። ሰነፍ ሴት አትከበር። ዛሬ የሚሰሩ ሰዎች ነገ ያርፋሉ። ስለዚህ ስራ ላይ አትደራደሩ። ትኩረትን 24 ሰዓት ስራ ላይ አድርግ። ሲኖር ያን ጊዜ አቶ ገሌ ትባላለህ፣ ወይዘሮ ገሌ ትባላለሽ። ስለዚህ ወጣቶች ከሆናችሁ የእውነት ነው መነግራችሁ፣ የትኛውም ሰውን እዚህ ምድር ላይ እንደ ስራ የሚያስከብር ነገር የሀገሬ ሰው ስራ መስራት ያስከብራል። ስራ በቃ ትኩረትን ስራ ላይ አድርግ። ጊዜህን ስራ ላይ አሳልፍ። እመነኝ ለውጡን ታዩበታላችሁ። አራተኛ እውቀት ላይ ኢንቨስት አድርግ። ስለ ገንዘብ አያያዝ ማወቅህ ከኪሳራ ይጠብቅሃል። ዛሬ በገንዘብህ ላይ ብልጥ ከሆንክ ነገ ገንዘብህ የነጻነትህ መሰረት ይሆናል። ዛሬውኑ መቆጠብና ማሰብ ጀምር። ዛሬ የምትኖረው ትላንት የተጋኸውን ተቀማጭ እየመነዘርክ ነው። ትላንት ምን ያህል ጠጥተሃል? ትላንት ምን ያህል እንቅልፍህን አጥተሃል? ትላንት ምን ያህል ቅን ነበርክ? ትላንት ምን ያህል አገልግለሃል? አመድ ላይ ቁጭ ብለህ ገንዘብ ወደ አንተ አይመጣም። ይሄ እውነት ነው። ምን ማለት ነው? የማይመች ቦታ ላይ ተቀምጠህ ገንዘብን አትራክት ማድረግ አትችልም። ምሳሌ መኝታ ቤት፣ ሰፈር፣ የሆነ ፑል ቤት፣ የሆነ ቦታ ቁጭ ብለህ ገንዘብን አትራክት ልታደርገው አትችልም። ገንዘብ ኢነርጂ ነው። ምሳሌ ልንገርህ፣ በሳምንት አንዴ አንድ ሌክዠሪ ሆቴል ውስጥ ሂድ። እዛ ሆቴል 500 ብር 400 ብር ሊሆን ይችላል ሻይ። እሷን ሻይ ያዘህ ቁጭ በል
ራስን ተመልከተው። አትፍራው ህንጻው ካንተ አይበልጥም። ከሰው ልጅ ያማረ ህንጻ ሊበልጥ አይችልም። እዛ ያሉትን ባለሀብቶች ተመልከታቸው፣ አንብባቸው፣ እያቸው። አያስፈሩ። ካንተና ከነሱ ልዩነቱ ምንድነው ቢባል ገንዘብ ብቻ ነው። ያችን ገንዘብ ነው የፈለግካት አንተ። እዛ ቦታ ላይ ቁጭ ብለህ ማኒፌስት አድርገው። አጀንዳህን አውጥተህ ህልምህን ጻፈው። ገንዘብ ሲመጣ ምን እንደምታደርግ አስብ። ኢነርጂ ነው። እማይሆን ቦታ ዝቅ ያለ ቦታ ላይ ተገኝተህ አይመጣም። እንዲህ አይነት ቦታ ኤክሰርሳይዝ ስታደርግ ኢነርጂውን መላበስ ትችላለህ። አይምሮህም እየተቀየረ ይመጣል። ይሄ ነገር ይገባኛል ወደሚል እምነት ትመጣለህ። የማይመች ቦታ ላይ ዝም ብሎ የሆነ ቦታ ላይ ተገኝተህ ግን ይሄን ኢነርጂ አትራክት ማድረግ አትችልም። ሞክሪውና የማይሆን ከሆነ ውቀሰኝ ወይ ጠይቀኝ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።